አንቺ ነው እዚህ ጋር ሳይ በቃ ናታን አለቃ እንዳልተኛ ተኛለች። ድምጽ ከሰማች ልትመጣ ትችላለች። ካልሳምሽኝ የትም አልሄድም። ትምጣና የቤት ከፈለገ በአንድ እግሩ እኮ እንዴ ሂድ ናታን፣ ልትመጣ ትችላለች። ሂድ ወደ ክፍል። ካልሳምሽኝ የትም አልሄድም። ናታን ዳጣን ትወጂኛለሽ ወይ ባላት መሰረት እሷም ላስብበት ብለው ነበረ። በንጋታው ግን ላስብበት ያለችው ነገር ለናታን በጣም ጥያቄ ስለፈጠረችበት በንጋታው እንግዲህ ላስብበት ያልሽውስ ነበር ያላት። እሷም አቤጌል ትገለኛለሽ ነበር ያለችው። ስለዚህ አቤጌልን ፈርተሽ ነው እንጂ ትወጂኛለሽ ማለት ነው ወይ ነበር ያላት እና እሷም አዎ ብሏለች ማለት ነው። አቤጌል እንግዲህ ብግን እያለች ነው። እነሱ ሲሳሳሙ ድንገት ደርሳ ነበር እንግዲህ ቪዲዮ እየቀረጠች ቻችሁ ትገኛለች። አቤጌል እንግዲህ እጇ ላይ ቪዲዮ ደርሷል። ምን ይፈጠር ይሆን የሚለው በጣም አሳሳቢ ነው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልልኝ እያልኩኝ እንግዲህ ዛሬ ዳጣ ድራማ ደስ የሚልና አስተማሪ ብዙ ቁም ነገር የምታገኙበት እንደዚሁም ደግሞ በቤተሰብ ውስጥ የሚመጡ እንቅፋቶችን እንዴት መቅረፍ ማሻሻል እንደምትችሉ ያው ከአቶ ደረጀና ከወይዘሮ ማርታ የምትማሩበት ነው ማለት ነውና እንግዲህ ናታን ዳጣን ትወጂኛለሽ ወይ አንድ ጥያቄ ብቻ ነው የምጠይቅሽ፣ እሷን እንግዲህ በደንብ አስበሽበት ልትመልሽልኝ ይገባል ነበር ያላትና እኔ ወድሻለሁ አንቺስ ያላት እንግዲህ ማለት ነው ያለችው። ትወደዋለች ግን አፋ አውጥታ በሙሉ አፋ እወድሃለሁ ማለት አትፈልግም። እንደዚህ ናቸው ሴቶች። ማንኛውም ሴት ስትወድ በልቧን እንጂ አፋ አውጥታ እወድሃለሁ የምትል የለችም ማለት ነውና እንግዲህ እሷም ይሄ የጠየቀኝ ጥያቄ ለኔ በጣም ከባድ ጥያቄ ነው ላስብበት ይገባል ነበር ያለችውና እሱም እሺ ጊዜ ሰጥሻለሁ፣ ስሜትሽን ሁሉ እረዳሻለሁ ነበር ያላትና እሷም እንግዲህ በማግስቱም አስበሽበታለሁ ያልሽኝን ደግሞ አልረሳውልሽም ነበር ያላትና እሷ እንግዲህ በሚገርም ሁኔታ እንግዲህ ለመናገር አፏ ተይዞባት ነበረ። እወድሃለሁ ማለት አውር ማለት አልቻለችም እና እሷም እኔ የጠየኩሽ ጥያቄ በጣም አጭር ጥያቄ ነው፣ ትወጂኛለሽ ወይስ አትወጂኝም ነበር ያላት እና እሷ ግን አቤጌል ትገለኛለች እያለች ነበር ዳርዳር የምትለውና እኔ ስለ አቤጌል አላወራውም፣ እያወራለሁ ስለይና ስለ አንቺ ነው። አንድ ጥያቄ ነው ካንቺ የምፈልገው፣ እወድሃለሁ ወይም አልወድህም የምትል ብቻ ነበረ ያላትና እሷም አቤጌል ትገለኛለች እኮ ደግሞ እንደዚህ አይነት ጥያቄ እንዴት ነው የምትጠይቀኝ? ሴት ልጅ እኮ ነኝ አፍራለሁ እንዴ? ቀጥታ እኮ ነው የጠየቀኝ ነበር ያለችውና ማለትሽ በቀጥታ እኔ እወድሃለሁ ማለት አትፈልጊም፣ አቤጌልን ፈርተሽ ነው እንጂ ትወጂኛለሽ ማለት ነው ነበር ያላትና እሷም እንግዲህ በአፏ ሳይሆን በምልክት እንግዲህ በግንባሯ አዎን ያለችው እና እሱ እንግዲህ በጣም ደስ ብሎት ማመን አልቻለም ማለት ነው። ማመን አልቻለም። ቻው እንኳን አላላትም። በተቀመጠችበት ነው ትቷት የሄደው ማለት ነውና አቤጌል እንግዲህ አሁንም ሂሳብ ላይ ነች ያለችውና እንግዲህ ሂሳብ እየሰራች ያለችው ስለ ሰላምዬ እርግዝና ማለት ነው። እሷ ያረገዘች እየመሰለኝ ነው አሁን እኔ ያረገዘችው ሰላም ሳትሆን አቤጌል ራሷ ያረገዘች ነው እየመሰለኝ ያለው ማለት ነውና ሂሳብ እየሰራች ነው። እንደዚሁ እንግዲህ እማዬ ሄደችበት ቀን የመጣችበት ቀን ስለዚህ እዚህ ወራት ጋር የሚገጣጠም ከሆነ እርግጠኛ ነኝ ከአባዬ ነው ያረገዘችው ወይ ደግሞ ከናታን ያረገዘችው ብላ እንግዲህ በራሷ መንገድ የምትወስነው ነገር ወስናለች ማለት ነውና እንግዲህ እንደዚሁም እናቷ ወይዘሮ ማርታ ጋርም ሄዳ አንዳንድ ነገሮች በቃ ልንገርሽ አባዬና ሰላም ሲያወሩ የሰማሁትን ነገር ነበር ያለቻትና ወይዘሮ ማርታ ግን ምንም ነገር እንዳትነግሪኝ ያለቻት፣ ምንም ነገር እንድትነግሪኝ አልፈልግም አትንገይ ነበር ያለቻትና እማዬ ብትረጅኝ እኮ ጥሩ ነው፣ አንዳንድ ነገሮች አንቺ ማታስቢያቸው እኔ ላስባቸው እችላለሁ ነበር ያለችውና እሷም ምንም አይነት ወሬ አልፈልግም እባክሽ ውጪልኝ ነበር ያለቻትና ልንገርሽማ እባክሽን ሰላምና አባዬ ያወሩትን ስትላትም እንግዲህ ወይዘሮ ማርታ በጣም በመናደድ ውጪልኝ ብዬሻለሁ ውጪልኝ በማለት እንግዲህ በሀሳቧ ውስጥ እንደው እኔ ምን ባረጋት ነው እቺ ልጅ የሚሻለው ላም እሳት ወለደች እንዳትልሰው አቃጠላት እንዳትተወልጅ ሆነባት የተባለው ከሆነብኝ በቃ እዛ ደር ያለው ሀገር ትሄድና ትገላገላት ይሆን ትሄዱ ወደዛው ሀገር ወደ ሰው ሀገር ናት ተቃጠል እዛ አይ ደግሞ አይሆንም እንዴት ልጅ ልካታለሁ ሰው ሀገር አንዴ የአይኔ ማረፊያ እሷ እኮ ነፍስ ብታውቅ ሚስጥረኛ የነበረች እኮ አሁን
ምን ይደረጋል፣ ምን ባረጋት ነው የሚሻለኝ እያለች እንግዲህ በሀሳቧ ውስጥ ነበርና እሷም እማዬ ብነው ዝም አልሽ ነበር ያለቻት። እኔ ምንም አይነት ወሬ እንድታወሪልኝ አልፈልግም፣ ብቻ ውጪልኝ ከዚህ ነበር ያለቻትና እንግዲህ እሷ ብዙ ነገሮችን ለማቃጠር እያሰበች ነው። እንደዚሁም ማዬ የሰላም ልጅ ማንን የሚመስል ይመስልሻል ነበር ያለቻትና እሷማ ወይ እናቱን ወይ አባቱን ነው የሚመስለው ነበር ያለቻት። አባቱ ማን ይመስልሻል ስትላትም ይሄን ነገር ተይ አላልኩሽም፣ አልመከርኩሽም፣ በተደጋጋሚ ስለዚህ ነገር እየጠየቅሽኝ ነው። እኔ ስራ አለብኝ፣ እንዳንቺ ስራ ፈታ የለውም፣ በተደጋጋሚ እንዳትጠይቅኝ በማለት ነበረ ከአጠገቧ ያባረረቻት ማለት ነው። እንግዲህ የቅናቷ ቅናት አቶ ደረጀ ጋር ደውላ፣ አቶ ደረጀ የለም ሌላ ሀገር ነው ያለው። እሱ ጋርም ደውላ እንግዲህ ስልክ ግዛልኝ ነበር ያለችው። ምን አይነት ስልክ አለሽ አይደል? እኔ ደግሞ ስልክ ቢላት እንግዲህ አይፎን 17 ግዛልኝ ነበር ያለችው። እሱ አይፎን 17 አሁን ምን ይሰራልሻል አንቺ? እኔ ደግሞ ኮምፒውተር ምናምን ለስራ ገዝቼ ይዤ ስለምመጣ ስለዚህ አያሳልፉኝም፣ ብዙ ኤሌክትሮኒክስ ደግሞ አርገዛልሽም ነበር ያላትና ምን ይሰራልሻል ቢላት እንዲህ አባዬ ክብር ውስን ያለችው እና ክብሩን እንደ ክብር በስልክ ነው እንዲህ የምትከበሪው? ሌባ ቢወስደውስ ምንድን ነው የሚፈጠረው? አስበሻል? ክብር በስልክ አይደለም ነበር ያላት ነው። እሺ ለዳጣስ ምንድን ነው ይዘህላት ምትመጣው ነበር ያለችውና ዳጣ ምንም ይዘህልኝና አላለችኝም፣ አላሰብኩበትም፣ ምንም እዤላት አልመጣም ነበር ያላትና አይ አባዬ ስልኩ ይቀርብኝ፣ ለዳጣ ይዘህ የምትመጣው ነገር ለእኔም ይዘህልኝና ያለችው። በጣም የሚገርመው እሱም እሺ ይዤልሽ እመጣለሁ፣ ግን ውሃን እንዳትመቻት ነበር ያላት። አልመታትም አባዬ፣ በቃ ለዳጣ የምታመጣውን ነገር ለእኔ ይዘህልኝና ነው። ለዳጣ ምንም ካላመጣ ለእሷም አያመጣላትም ማለት ነውና በጣም ለዳጣ ያላት ጥላቻ የሌለ ነው ማለት ነውና እንደዚሁ እንግዲህ ወሬ ማቃጠር። አባዬ አንድ የምነግርህ ነገርኛ አለኝ ነበር ያለችው። ምንድን ነው የምትነግሪኝ? እባክሽ አሁን እንኳን በሰው ሀገር ስራ ላይ ነኝ ያለሁት፣ ማረፍ አልችልም፣ ምንም አይነት የሚያናድር ነገር እንዳትነግሪኝ ነበር ያላት እና እሷም ለአባዬ የሚያናድር ነገር የለም፣ ጥሩ ነገር ነው፣ ስማው ብቻ ልንገር። እች ዳጣ አንተ ቤት አለመኖርህን አውቃ ነበር ያለችው እና እች ቤት አለመኖርህን አውቃ ናታንን እወድሃለሁ አለችው በማለት እንግዲህ ለአባቷ እያቃጠረች ትገኛለች ማለት ነው። እሱም አንቺ ልጅ ግን ምን ይሻልሻል? ግን መቼ ነው ሰው የምትሆኙ? መቼ ድረስ ነው እንደዚህ የምትቀጥዩ? እያለ በጣም እየተናደደ ነበረ አቶ ደረጀና እንግዲህ በዳጣ ላይ ያላት ቅናት እንደቀጠለ ነው። ሰላምም እንግዲህ ናታንንና ዳጣን አንድ ለማድረግ እንግዲህ ብዙ እየለፋች ብዙ እየሰራች ትገኛለች ማለት ነው። እሱም እንግዲህ ናታን ሰላም ጋር ሄዶ ነበረ። እሺ ናታንዬ ምን አዲስ ነገር አለ ደግሞ ዛሬ ስለ ዳጣ ብትለው ዳጣ እኮ እወድሃለሁ አለችኝ ነበር ያለው። አየህ ናታንዬ ነግሬህ ነበረ፣ አንተ እኮ ተስፋ ቆርጠህ በቀላሉ ልትተዋት ነበር። እኔ ግን ደግሞ መቼም ተስፋ እንዳትቆርጥ ብዬ ነግሬህ ነበረ። እኔ እኮ የሴቶችን አመል ጠንቅቄ ነው ማቀው ነበር ያለችውና እና አሁን አፋውጥታ እወድሃለሁ አለችህ ስትለው አዎ እንደዛው በይው በቃ ነው ያላትና እንግዲህ በጣም ደስ ብሎታል። ሰላምም እንግዲህ አደራ ደግሞ ነው ያለችው። አደራ እኔ እንደዚህ አይነት ዝም ብሎ ጋብቻ አልፈልግም። በመንፈሳዊ መንገድ ተጋብታችሁ ፈጣሪ በሚወዱ መንገድ ተጋብታችሁ አብራችሁ እንድትኖሩ ነው የምፈልገው። ደግሞ እንዳትጎዳት አደራ። እች ልጅ ስለ ፍቅር ምንም የምታውቀው ነገር የለም። እያንዳንድ ነገሮችን ልታስረዳት ይገባል ነበር ያለውና እሱም ሰላምዬ አላሳፍርሽም፣ ሀሳብ አይግባሽ ነበር ያለው። ይሄና ሰላም ለምንድን ነው አደራ ማለት የቻለችው? ጋብቻችሁም ስነ ስርዓት ባለው መንገድ ይሁን እና ስለ ፍቅር ምንም የምታውቀው ነገር የላትም፣ ቀስ ብለ አስረዳት እያለችው ለምንድን ነው? ስለዚህ ሰላም ዝም ስለምትልም አይነቃባትም እንጂ የሆነ ያወቀችው ነገር አለ። ዳጣ ልጇ እንደሆነች በትክክል አውቃለች ማለት ነው። እንግዲህ ዳጣ በቅርብ ጊዜ ውስጥ ነው ወደ አቶ ደረጀ ቤት የገባችው ማለት ነው። አቤጌል ግን ሰላም ነች ያሳደገቻት እና በጣም መውደድ ያለባትም ማቅረብም ያለባትን እንግዲህ ሰላምን ነበረ። ሰላምን ግን የዛ ተቃራኒ ነህ፣ በፍጹም ከናታን ጋር እንድትሆን አትፈልግም ማለት ነው። ናታን ደግሞ ጥሩ ሰው ስለሆነ በቃ ከዳጣ ጋር እንዲሆን ነው የምትፈልገው ማለት ነው። እና ናጣ ለዳጣ እንግዲህ ዳጣ ለናታን ትገባዋለች። አዎ በጣም ነው የምትገባው። እሱም ጥሩ ሰው ነው፣ እሷም ደግሞ
ጥሩ ልጅ ናት ማለት ነው። እና እንግዲህ ህልሟ ተሳክቶላታል ማለት ነው። ሰላም መጨረሻው ካማረ እንደዚሁ እንግዲህ ወይዘሮ ማርታም ሰላምን ጠርታ እንዴት ነው እርግዝና ብትላትም ደስ ይላል እኮ እትዬ እርግዝና ጥሩ ነው ነበር ያለቻት። እና እንግዲህ ልጅ ስታረግዢ ሀሳብሽ ሁሉ ነገርሽ ሁሉ ወደ ልጅሽ ነው፣ ስትወልጁ ደግሞ የምትበይው የምትጠጪው ሁሉ ነገርሽ ወደ ልጅሽ ነው የሚሆነው ነበር ያለቻት። እና አዎ እትዬ አውቃለሁ ነበር ያለቻት። እሷም እንዴት አውቃለሁ ስትይ ከዚህም በፊት ወልድሽ ነበር እንዴ እዚህ ቤት ሳትመጪ ብትላትም አይ እትዬ በእናቶች ላይ ስለማይ ነው ነበር ያለቻት። እና እሷም እንግዲህ አባትሽን አላስተዋውቅ የልጅሽን አባት አላስተዋውቅም ብለሻል እንግዲህ መጤዞሽ ስወልጂ ቀበቶውን ሲፈታ መጥቶ እናየዋለን ነበር ያለችው። እና ሰላምዬ ግን አይ በፍጹም አታዩትም አይመጣም ጭራሽ አልፈልገውም ነበር ያለችው። እና እሷም እንደው ይቅርታ አድርጊልኝና ሰላምዬ ተደፍረሽ ነው እንዴ ብትላትም አይ አይደለም እትዬ በፈቃዴ አስቤበትን ያረገዝኩት ዘሬ መተካት ስለምፈልግ ነው ብላ ነበር የዘጋቻት። እሺ ጥሩ ስሜትሽን ሁሉ እናከብርልሻለን፣ ፍላጎትሽን ሁሉ እናከብርልሻለን፣ አንቺ በሰላም ተገላጊ፣ ምንም አትጨነቂ ነበር ያለቻት። ወይዘሮ ማርታ በጣም ጥሩ ሰው ናትና እንግዲህ ያን የወለድሽ ለታ አቤጌል የልጁን አባት መታ ይሆናል እንግዲህ ነበር ያለቻት። እና አቤጌል የልጁን አባት ለማወቅ እንግዲህ በጣም ነው የጓጓችው። እንደ ወዲያውኑ እንደተወለደ ዲኤንኤ መርመር እንኳን ባትል ማለቷ አይቀርም። እና እንደዚሁ እንግዲህ ናታን ወደ ዳጣ ጠጋ ብሏል። እሷም እንደምትወደው ነግረዋለች። እሱም ደግሞ በጣም ነው የሚወዳ ከመጀመሪያው ጀምሮ እንግዲህ አንዳንድ ነገሮች አብሮ እያወራ ነበረ። እንደዚሁም እኮ ቆንጆ ነሽ፣ ታምሪያለሽ፣ በነፃነትሽን በጣም ነው እኮ እምወድልሽ እያላት ነበር። እና እሷ እንዲህ መልኬስ አያምርም እንዴ ነበር ያለችው። እና መልክ የመጀመሪያ መስፈርት ባይሆንም ቆንጆ ነሽ ነው ያላት። እና እውነትህን ነው ነበር ያለችው። ሴት ልጅ በወንድ ቆንጆ ነሽ ስትባል ደስ ይላታል። እና እውነትህን ነው ነበር ያለችው። አዎ እውነቴን ነው ቆንጅዬ ነሽ ነበር ያላት። እና ለማንኛውም በል ቆንጆ ተሆንክ ጉንጬን እዚህ ጋር ሳመኝ ነበር ያለችው። እና እሱም ለመሳም እየተደረደረ ነበር። ኧረ በል ቶሎ ሳመኝ ጉንጬን አሽዬ ስጠብቅህ አለቃዋ እንዳትመጣና እንዳታቋረጠን ነበር ያለችው። እና አለቃዋ እንግዲህ ድምፅ ሰምታ ተንቀሳቅሳ ወደ እነሱ እየመጣች ትገኛለች። አለቃዋ አቤጌል መሆኗ ነው። እና እሱ እንግዲህ ሳም አርግቷት ነበር። እና ይሄን ነገር እንግዲህ ስልክም እያወራችም እናዙ እንግዲህ ደረጃ ወርዳ እነሱ ጋር እስከምደርስ ሳሎን ላይ ቁጭ ብሎ ነበር። እሱም ካልሳምሽኝ አልነሳም እያለስ ነበረ ዳጣን። እንግዲህ በዚህ መሀል እነሱ ሲሳሳሙ የሚያወሩትን ሁሉ ካሜራ እየቀረጠቻቸው ትገኛለች። አቤጌል ምን ታደርግ ይሆን የሚለው በጣም አሳሳቢ ነው። እንግዲህ እንደዚሁም ውሃም ደግሞ በትምህርት ቤት ከረባሽ ተማሪ ከትምህርት ቤት ከተመረረ ተማሪ ላይ እንግዲህ መርፌ ተቀብላ ይዛ እየዞረ ትገኛለች። ይሄ መርፌ እንግዲህ በጣም አደንዛዥና አደገኛ የሆነ መርፌ ነው። ይሄንን ነገር እንግዲህ የሰጣት በጣም ረባሽ የሆነ ከትምህርት ቤት የተበረረ ተማሪ ነው። ይሄንን ነገር እንግዲህ ውሃና ምጥን ሲያወሩ ወይዘሮ ማርታ ሰምታ ነበረ። ይሄን የሰማችው ወይዘሮ ማርታ ግን ማመን አቃተዋታል ማለት ነውና እንዴት እንደዚህ ሊሆን ቻለ ወይኔ ልጄ ብላ በቃ በጣም እንደደነገጠችውና ምንድነው የምታወሩት ነበር ያለቻትና ምንድነው የምታወሩት አምጪ መርፌ የምትይውን ነገርም ብላ እንግዲህ ስታየው መርፌው እንደተባለው በጣም አስፈሪ መርፌን የተሰጣትና እንግዲህ ወይዘሮ ማርታ ውሃን ወዳ እስከምትጠላ እንክት አርግታን የደበደበቻት ማለት ነው። አቶ ደረጀ ስለሌለ እንክት አርግታ ደብድባታለች። ሁለተኛ እንደዚህ ነገር እንዳትቀበይ ብላና እሷ ግን እኔ እኮ ማንንም አልወጋውበትም ምንም አላደረኩበትም ነው የምትለው። አንዳንድ ጊዜ ልጆች እንደዚህ አይነት ነገር ይታለላሉ። ውሃ ግን ያው ጅላጅል መሆኗ ነው እንጂ ልጅም አይደለችም። እንግዲህ አንዳንድ ነገር ደግሞ እንደዚህ አይነት ነገር ያጋጥማልና እንዲህ ልጆቼን እንዴት ነው ማስተማር የምንችለው? ይማሩልናል ብለን ትምህርት ቤት ስንልክ የማይሆን ነገር እየሰጡብን ለልጆቻችን እንዴት ነው መቼ ድረስ ነው ቤት የምናስቀምጣቸው? ከዛሬ ጀምሮ እዛ ትምህርት ቤት አትሄዱም፣ ትምህርት ቤታችሁን ትቀይራላችሁ እያለቻቸው ነበር። እንግዲህ ውሃና መጠንም ማለት ነው። ውሃም እንግዲህ ያው ተብድባለች። በስተመጨረሻም ያው የተፈጠረው ነገር በጣም ከባድ ነውና ዳጣም እያለችው ነበረ እንደዚህ አይነት ነገር እኮ ወደ ልጆች ጋር ነው ይዘው የሚሄዱት ትምህርት ቤት ነው። ምክንያቱም ልጆች ናቸው እያደጉ ነው የሚሄዱ ስለሆነ ገቢያቸው አይቋረጥባቸውም። ልጆች ይህንን ነገር ለማድረግ
ከቤተሰብ ሊሰርቁ ይችላሉ፣ የማይሆን ህይወት ውስጥ ሊገቡ ይችላሉ። እና እኔ ራሱ ጎዳና ላይ ያለው ብዙ ጓደኞቼን አውቃለሁ። ይህን ነገር ካልቀመሱ መቆም የማይችሉ መንቀሳቀስ፣ መናገር የማይችሉ አሉ። እና በልጆች ላይ ነው እንደዚህ አይነት አደንዛዥ ነገርን የሚሰሩት እያለ እንግዲህ ለናታን አንዳንድ ነገሮችን እየነገረችው ነበረ። ግን ናታን ዞሮ አልረሳላትም። ሳሚን ካልሳምሽኝ የትም አልሄድም እያላት ነበር። አቤጌል ግን ፎቶ አንስታችኋለች። ምን ይፈጠራል የሚለውን በቀጣይ ይዤላችሁ እመጣለሁ። እስከዛው ድረስ ቸር ሰንብቱልኝ።